ሰላም ተማሪዎች እንዴት ናችሁ? በዛሬው ቻፕተር የመጣሁላችሁ ሲስተም አናሊሲስ ኤንድ ዲዛይን በቻፕተር 4 ስለ ሲስተም ሴሌክሽን ኤንድ ፕላኒንግ ነው የምንመለከተው። በዚህ ቻፕተር ላይ ያሉ ዋና ሌሰኖች የምንመለከታቸው አይደንቲፋይ ኤንድ ሴሌክቲንግ ፕሮጀክት፣ ኢኒሺዬሽን ኤንድ ፕላኒንግ ሲስተም ዴቨሎፕመንት ፕሮጀክት፣ አሰስ ዘ ፕሮጀክት ፊዚቢሊቲ፣ ቢልዲንግ ቤዝላይን ፕሮጀክት፣ ኤሌክትሮኒክስ ኮመርስ አፕሊኬሽን የሚሉ ሌሰኖችን ነው የምናየው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ በታማኝነት። ወደ ቪዲዮ ሲስተም ሴሌክሽን ኤንድ ፕላኒንግ ነው የምናየው ብለናል። በዚህ ቻፕተር ፎከሳችን ምን ሆኖ ነው? ሲስተም ዴቨሎፕመንት ላይፍ ሳይክል ላይ ሲስተም ዴቨሎፕመንት ላይፍ ሳይክል በቻፕተር 3 ላይ ለማየት እንደሞከር ነው ምንድን ነው ብለናል። አንድ ሲስተም ዴቨሎፕ ሲደረግ የሚያልፍባቸው ፓዞችን፣ ሳይክሎችን አይተናል። እነሱንም በትራዲሽናል እና በጀነሪክ ወይም በሞደርን አፕሮች ከፋፍለናቸዋል። እኛ ፎከሳችን ሞደርኑ ላይ ነው። ሞደርኑ ላይ ደግሞ 4 አፕሮቾች ስቴፖች አሉ ብለናል ሲስተም ዴቨሎፕመንት ላይፍ ሳይክል ላይ። አንደኛው ሲስተም ፕላኒንግ ኤንድ ሴሌክሽን ነው። ሁለተኛው ሲስተም አናላይሲስ ነው። ሶስተኛው ሲስተም ዲዛይን ነው። አራተኛ ሲስተም ኢምፕሊሜንቴሽን ኤንድ ኦፐሬሽን ነው። ቻፕተር 3 ያደረኩት ምንድን ነው? እነዚህ ሲስተም ዴቨሎፕመንት ላይፍ ሳይክሎችን የተወሰነ ለማየት ሞክረናል። አሁን ግን በቻፕተር ከፋፍለን አንድ ሲስተም ዴቨሎፕ ሲደረግ የሚያልፍባቸውን ስቴፖች አንድ ባንድ እናያለን ማለት ነው። በቻፕተር 4 ሲስተም ፕላኒንግ ኤንድ ሴሌክሽን እናያለን። በቻፕተር 5 ሲስተም አናላይሲስ እናያለን። በቻፕተር 6 እና 7 ደግሞ ሲስተም ዲዛይንን ሲስተም ኢምፕሊሜንቴሽን እና ኦፐሬሽን እናያለን ማለት ነው። እየከፋፈልን ኢንዲቴል አንደርስታንዲንግ እንዲኖራቸው አንድ ሲስተም ዴቨሎፕ ሲደረግ የሚያልፍባቸውን ሳይክሎች ማለት ነው። በዚህኛው ቻፕተር ዋናው ትኩረታችን ምንድን ነው? ሲስተም ፕላኒንግ ኤንድ ሴሌክሽን ይሆናል ማለት ነው። ሲስተም ፕላኒንግ ኤንድ ሴሌክሽን ላይ ዋና ተግባራቶቹ ምን ማድረግ ነው? አይደንቲፋይ ኤንድ ሴሌክሽን ኦፍ ፕሮጀክት እና ፕሮጀክት ኢኒሺዬሽን ኤንድ ፕላኒንግ ነው። እነዚህ ኮንሴፕቶች እናያለን በዚህ ቻፕተር ማለት ነው። እሺ መጀመሪያ የምንጀምረው ከምንድን ነው? አይደንቲፋይ ኤንድ ሴሌክቲንግ ፕሮጀክት እንዳልኳቸው አይደንቲፋይ ኤንድ ሴሌክቲንግ ፕሮጀክት እና ኢኒሺዬሽን ኤንድ ፕላኒንግ ኦፍ ፕሮጀክት ነው ብለናል። ሲስተም ፕላኒንግ እና ሴሌክሽን ስናወራ የምናወራቸው ኮንሴፕቶች ሲስተም ሴሌክሽን እና ፕላኒንግ ማለት አንድ ሲስተም እንዴት ነው ያንን ሲስተም ዴቨሎፕ ላድርግ ብለን የምንመርጠው፣ እንዴት ነው ያንን ሲስተም ዴቨሎፕ ለማድረግ ፕላን የምናወጣው የሚለውን ነው በዚህ ቻፕተር በዋናነት የምናየው። የመጀመሪያ እንዴት ነው አንድ ሲስተም ዴቨሎፕ ለማድረግ አይደንቲፋይ አድርገን ሴሌክት የምናደርገው ያንን ፕሮጀክት እንዴት ነው የሚለውን እንመልከት። ዋትስ ፕሮጀክት አይደንቲፊኬሽን ኤንድ ሴሌክሽን የሚለውን ጥያቄ እንመልሳለን ማለት ነው። ፕሮጀክት አይደንቲፊኬሽን ኤንድ ሴሌክሽን ኢዝ ዘ ፕሮሰስ ኦፍ ሪኮግናይዚንግ ፖቴንሻል ኢንፎርሜሽን ሲስተም ፕሮጀክት ኤንድ ቹዚንግ ዘ ሞስት ቫሉዌብል ዋን ፎር ዴቨሎፕመንት ይላል። ፕሮጀክት አይደንቲፊኬሽን እና ሴሌክሽን ፕሮሰስ ነው። በዛ ፕሮሰስ ምንድን ነው? ሪኮግናይዝ በማድረግ ፖቴንሻል የሆኑ ኢንፎርሜሽን ሲስተም ፕሮጀክቶች ያ ማለት ዴቨሎፕ የምናደርጋቸውን ፕሮጀክቶች ሪኮግናይዝ የምናደርግበት ሂደት ነው ማለት ነው። ዘን በጣም ቫሉዌብል የሆነውን ከነዛ ውስጥ መምረጥ አለብን። ስለዚህ ሪኮግናይዝ ማድረግ ማለት ያንን ፕሮጀክት ዴቨሎፕ የምናደርገውን አይደንቲፋይ እናደርጋለን። ዘን ሞስት ቫሉዌብል የሆነውን ከዛ ውስጥ እንመርጣለን ማለት ነው። አይደንቲፋይ እና ሴሌክሽን የምንለው ፕሮጀክቶች ሪኮግናይዝ እናደርጋለን ዴቨሎፕ የምናደርገው ከነዛ ከመረጥናቸው ፕሮጀክቶች ሞስት ቫሉዌብል የሆነውን እንመርጣለን። ምርጫ የምናካሄደው ምንድነው? የታይም፣ የሪሶርስ፣ የስኪል ሊሚቴሽኖች ሊኖሩብን ስለሚችሉ ማለት ነው። የፕሮጀክታችን ሶርሶች ያን ፕሮጀክት ዴቨሎፕ እንዲሆን እንደ ሶርስ የሚያገለግሉን እነማን ናቸው ካለን አንደኛው ማኔጅመንት ኤንድ ቢዝነስ ማኔጅመንቱና ቢዝነስ ዩኒቱ አይደንቲፋይ ሊያደርግ ይችላል። የሲስተሞችን ዴቨሎፕ የሚደረጉትን እሱ እንደ ሶርስ ሊያገለግለን ይችላል። ቢዝነስ ዩኒቶችም የተለያዩ ቢዝነስ ዩኒቶች አሉ። እነሱም እንደምን ማገልገል ይችላሉ ማለት ነው? እንደ ሶርስ ኦፍ ፕሮጀክት ነው። ያ ፕሮጀክት ሲመረጥ እንደ ሶርስ ሆነው ማገልገል ይችላሉ ማለት ነው። ይህንን ነው እዚህ ጋር የምትረዱት። ሌላ ደግሞ ሁለተኛው ማኔጅመንት ሲኪንግ ኤፊሽንሲ ኤንድ ኮስት ሪዳክሽን። ይሄ ደግሞ ማለት ምንድነው? ማናጀሮች አይደንቲፋይ ያደርጋሉ ኤሪያዎችን ቴክኖሎጂን በመጠቀም እንዴት ነው ሴቭ የምናደርገው፣ ታይምን፣ ኤክስፔንስ ሬዲዩስ የምናደርገው፣ ፕሮዳክቲቪቲን የምናሻሽለው የሚሉትን ነገር አይደንቲፋይ ያደርጋሉ ማለት ነው። ማናጀሮች አሉ ማለት ነው። ማናጀሮችም ኤፊሽንሲ እና ኮስት ሪዳክሽንን የሚቆጥብ ፕሮጀክትን ዴቨሎፕ እንዲደረግ እንደ ሶርስ ሆነው ሊያገለግሉን ይችላሉ። ሌላኛው ደግሞ ፎርማል የሆነ ትሬኒንግ ግሩፕም ሊሆን ይችላል።
ፎርማል ፕላኒንግ ግሩፕ ስንል ኦርጋናይዜሽን የራሱ የሆነ ስትራቴጂክ ፕላኒንግ ቲም አለው። እነዛ ቲሞች ደግሞ ስለ ፊውቸር ጎል ያጠናሉ እና ፕሮጀክቶችን ሰጀስት ያደርጋሉ ከኦርጋናይዜሽኑ ኦብጀክቲቭ ጋራ አላይን የሆኑትን ማለት ነው። ሶ እነዚህን አሴሶርስ መጠቀም እንችላለን አንድን ፕሮጀክት አይደንቲፋይ እና ሴሌክት ለማድረግ ማለት ነው። ሶ ዋና ዓላማው አይደንቲፋይ እና ሴሌክት ማድረግ ፕሮጀክት ምንድን ነው? ዴቨሎፕ ሪኮግናይዝ ማድረግ ነው። ዴቨሎፕ የሚደረግ ሲስተም ፕሮጀክትን ሪኮግናይዝ አይደንቲፋይ ማድረግ ሳይሆን ከነዛ ሪኮግናይዝ አይደንቲፋይ ካደረግናቸው፣ ምክንያቱም አንድ ብቻ ፕሮጀክት ላይሆን ይችላል ሊስታችን ውስጥ የሚኖረው። ሶ ከነዛ ውስጥ ደግሞ ሞስት ቫሉየብል የሆነውን በእኛ አቅም መሰራት የሚችለው ሞር ፊዚብል የሆነውን ፕሮጀክት እንመርጣለን ማለት ነው። ይህን ነው በቃ አይደንቲፋይ እና ሴሌክሽን ላይ ስናወራ። ሶ አይደንቲፋይ ፖቴንሻል ዴቨሎፕመንት ፕሮጀክት አሁን ላይ የብቻ የምንመለከታቸው አይደንቲፋይ ማድረግ እና ሴሌክሽን። ሶ እንዴት ነው አይደንቲፋይ የምናደርገው ፖቴንሻል ዴቨሎፕመንት ፕሮጀክትን ስንል ኦርጋናይዜሽን ኒድስ ቱ ዲስከቨር ኤንድ ፕሮፖዝ ፕሮጀክት ዛት ካን ሄልፕ ኢምፕሩቭ ዜር ቢዝነስ ኦፐሬሽን ሰርቪስ ኦር ሲስተም። ስለዚህ ኦርጋናይዜሽኖች ዲስከቨር ማድረግ አለባቸው፣ አይደንቲፋይ ማድረግ አለባቸው፣ ፕሮፖዝ ማድረግ አለባቸው ፕሮጀክቶች። እነዛ ፕሮጀክቶች ደግሞ የቢዝነስ ኦፐሬሽኑን ቢዝነሱ የሚሰጠውን ሰርቪስ ወይም የቢዝነሱ የሚሰራበትን ሲስተም ኢምፕሩቭ የሚያደርጉ ሊሆኑ ይችላሉ እነዛ ሲስተም ፕሮጀክቶች። ስለዚህ ሪኮግናይዝ ማድረግ አለበት ኦርጋናይዜሽኑ የሚሰራውን ሁኔታ እያሻሻለ የሚያቀርበውን ሰርቪስ የሚሰራበትን ሲስተም ማሻሻል ስላለበት አይደንቲፋይ ማድረግ አለበት የተለያዩ አይነት ፕሮጀክቶችን ማለት ነው። ሶ ዲፈረንት ኦርጋናይዜሽን ዲፈረንት ሜተድ to identify project depending on their structure and goal። ሶ የተለያዩ ኦርጋናይዜሽኖች የተለያየ ሜትድን ይጠቀማሉ ፕሮጀክትን አይደንቲፋይ ለማድረግ ሲፈልጉ። ያ ደግሞ ምናቸው ላይ ዲፔንድ የሆነ እነሱ የሚመርጡ ፕሮጀክት ባላቸው ኦርጋናይዜሽን ስትራክቸር እና በኦርጋናይዜሽን ጎል ላይ ዲፔንድ ይሆናል ማለት ነው። ሶ በዚህ ወይ አይደንቲፋይ ማድረግ አለብን ማለት ነው። ሌላኛው ደግሞ ፕሮጀክት አይደንቲፊኬሽን ካን ቢ ፐርፎርምድ ባይ ፕሮጀክት አይደንቲፊኬሽን የሚሰሩት አካላቶች ማማ ሊሆኑ ይችላሉ ቶፕ ማኔጅመንት፣ ስቲሪንግ ኮሚቴ፣ ዩዘር ዲፓርትመንት፣ ሌላኛው ደግሞ ዴቨሎፕመንት ግሩፕ ኦር ሲኒየር ኤስ ግሩፕ ሊሆኑ ይችላሉ። ሶ እነዚህን አካላቶች እንመልከታቸው። ቶፕ ማኔጅመንት እንደዚህ ሲኒየር ኤክስኪዩቲቮች የምንላቸው ናቸው። አይደንቲፋይ ያደርጋሉ ፕሮጀክትን። እነዚህ ደግሞ ፕሮጀክትን አይደንቲፋይ ሲያደርጉ ቤዝድ ኦን ካምፓኒ ቪዥን፣ ቢዝነስ ጎል እና በስትራቴጂክ ፕላናቸው ተመስርተው ነው። ለምሳሌ አንድ ሲኦ ዲሳይድ ሊያደርግ ይችላል ዲጂታል ትራንስፎርሜሽን ፕሮጀክትን ኢንትሮዲውስ ለማድረግ። ሶ ይሄ ምንድነው በቶፕ ማኔጅመንቱ የተደረገ አይደንቲፊኬሽን ነው ማለት ነው። ሌላኛው ስቴሪንግ ኮሚቴ አለ። ስቴሪንግ ኮሚቴ የምንለው ግሩፕ ኦፍ ማናጀር ወይም ኤክስፐርት ሊሆኑ ይችላሉ። ኢቫሉዌት ያደርጋሉ የቢዝነስ ኒዱን ወይም ወንቱን በመለየት ከዛ ምን ያደርጋሉ? ሪኮመንድ ያደርጋሉ ኢምፖርታንት ፕሮጀክቶችን። ይህን ፕሮጀክት ዴቨሎፕ አድርጉት፣ ይሄ ቢሰራ ይሻላል እያሉ ማለት ነው። ሌላኛው ደግሞ ዩዘር ዲፓርትመንት ምንለዋል። ዩዘር ዲፓርትመንት ማለት ዘ ዲፓርትመንት ዳት ዊል ዩዝ ዘ ሲስተም ካን ሰጀስት ፕሮጀክት ቤዝድ ኦን ዘር ሪሊ ፕሮብሌምስ ኤንድ ኒድስ ነው። ሶ ዩዘር ዲፓርትመንት የምንላቸው አክቹዋሊ ያንን ሲስተም የሚጠቀሙበት አካላቶች እነሱ አይደንቲፋይ ሊያደርጉ ይችላሉ ማለት ነው። እንደዚህ አይነት ሲስተም ዴቨሎፕ ቢደረግ እንደዚህ አይነት ችግር አለብን እሱን ያሻሽላል ብለው ሰራተኞቹ ሪኮመንድ ሊያደርጉ ይችላሉ ማለት ነው። ለምሳሌ ኤችአር ዲፓርትመንት ምን ሊጠይቅ ይችላል? አዲስ የሆነ ኤምፕሎይ ማኔጅመንት ሲስተምን ዴቨሎፕ አድርጉልኝ ቢል ይሄ ምንድነው ዩዘር ዲፓርትመንቱ ፕሮጀክቱን አይደንቲፋይ ዲስከቨር አደረገ ማለት ነው፣ ወይም ሪኮመንድ ያደርጋል ማለት ነው። ሌላኛው ደግሞ ዴቨሎፕመንት ግሩፕ ኦር ሲኒየር አይኤስ ስታፍ የምንላቸው አካላቶች አሉ። እነዚህ ደግሞ የኢንፎርሜሽን ሲስተም አይኤስ ቲሞች ወይም ዴቨሎፐሮች ሊሆኑ ይችላሉ። የተለያዩ ኦፖርቹኒቲዎችን አይደንቲፋይ ሊያደርጉ ይችላሉ ቴክኖሎጂን በመጠቀም የአሁን ያለውን ኦርጋናይዜሽን ሲስተም ኢምፕሩቭ ማድረግ ማስቻል የሚችሉ ሲስተሞችን ማለት ነው። ሶ እነዚህ አራት አካላቶች ፕሮጀክትን አይደንቲፋይ እንድናደርግ ይጠቅሙናል ማለት ነው። ሰርን ኦርጋናይዜሽን ሌቨል ሶ ዋና ጎሉ ምንድነው? አይደንቲፊኬሽን ላይ ዘ ፕሮጀክት ዛት ኢምፕሩቭ ቢዝነስ ፐርፎርማንስ ኤንድ ሰፖርት ኦርጋናይዜሽናል ስትራቴጂ እና ዓላማው አይደንቲፋይ ማድረጋችን ይህንን ፖቴንሻል ዴቨሎፕመንት ፕሮጀክትን ቢዝነሱ ፐርፎርማንሱ እንዲያሻሽል ደግሞ ኦርጋናይዜሽኑ የሚሰራውን ስትራቴጂ ሰፖርት የሚያደርግ ፕሮጀክት ዴቨሎፕ ለማድረግ ነው። ስለዚህ ዋና ዓላማው ኦርጋናይዜሽኑን የበለጠ ማሻሻል፣ የበለጠ ትርፋማ፣ የበለጠ እድገት እንዲያመጣ የሚያስችልን ፕሮጀክትን አይደንቲፋይ ማድረግ ነው ማለት ነው። ሶ ይህን ነው የሚያስረዳን እዚህ ጋር። ፕሮጀክት አይደንቲፊኬሽን አፕሮቾች ላይ ስንመጣ ደግሞ ዳውን አይደንቲፊኬሽን እና ቦተም አፕ አይደንቲፊኬሽን አፕሮቹ እንዴት ነው ፕሮጀክትን አይደንቲፋይ ስንል
ከቶፕ ዳውን አይደንቲፋይ እናደርግ እንችላለን። ቦተም አፕ ልንሄድ እንችላለን። ቶፕ ዳውን ከሆነ ሲኒየር ማኔጅመንቶች ናቸው ከአጠቃላይ ከካምፓኒ አስር ሆል ቪዥን ኦብጀክቲቭ ምናምን ጀምሮ አይደንቲፋይ እያደረጉ ይሄዳሉ። ቦተም አፕ ከሆነ ደግሞ በቢዝነስ ዩኒት ወይም በኤስ ግሩፖች ነው የሚመራው። ሎ ሌቭል ያሉ በዲፓርትመንት ሌቭል ምናምን ነው ማለት ነው። ከስሞል ፕሮብሌም እየሰፋ ነው ወደ ላይ የሚወጣው ማለት ነው። ይሄ ፎከሱ ኦርጋናይዜሽናል ጎል ላይ ነው። ፎከሱ ኦርጋናይዜሽናል ጎል ላይ ነው። ይሄኛው ደግሞ ሎካል ቢዝነስ ኒድ ላይ ነው። ትንሽ ነው ማለት ነው። ኤሪያቸው ስኮፓቸውን እያሳየን ነው። ይሄኛው ስትራቴጂክ ፕላኒንግ ማለት በቶፕ ማኔጅመንት ደረጃ የሚወጡ ፕላኖች ላይ ነው። እነሱ አይነት ፕሮጀክቶች ላይ ነው ፎከሱ። ሜኖት ሪፍሌክት ኦቨርኦል ኦርጋናይዜሽናል ጎሉን ኦቨርኦል ላይሆን ይችላል የሚያሳየው። ለምሳሌ ስፔሲፊክ የሆነ ኤችአር ሲስተም ማለት ሲሻሻል ከሆነ የሴልስ ስርዓታችን እነዚህ አሁን በቢዝነስ ዩኒት ሌቭል ናቸው። ኦቨርኦል የኦርጋናይዜሽን ጎሉን ላያሳይ ይችላል ማለት ነው። ቶፕ ዳውን የምንለው ከፎከሱ ዋይድ የሆነ ኦርጋናይዜሽናል ሌቭል ፎከስ ያለው እና የሚመራው በሲኒየር ማናጅመንቶች ነው። ቦተም አፕ ከሆነ ደግሞ ቢዝነስ ዩኒት አይስ ግሩፖች ላይ ነው ትኩረቱ እና አጠቃላይ ኦቨርኦል የቢዝነስ ጎሉን አያሳይም። ስፔሲፊክ ኤሪያ ላይ ያለን ዴቨሎፕመንት ነው የሚያሳየው ፕሮጀክት። ሰክሰስፉል የሆነ ኦርጋናይዜሽን ሁለቱንም አፕሮቾች ባላንስ አድርጎ ለመስራት ይሞክራል። የቴሌግራም ግሩፕ እና ቻናላችን ሊንክ ማግኘት ከፈለጋችሁ ኮመንት ላይ በመግባት የመጀመሪያውን ፒን ያረኩላችሁ ሜሴጅ ላይ ማግኘት ትችላላችሁ፣ ወይም ዲስክሪፕሽን ቦክሱን ብትናቁት ታገኙታላችሁ ማለት ነው። ስለዚህ ሊንኩን ተጭናችሁ ጆይን ማድረግ ትችላላችሁ። የተለያዩ ማቴሪያሎችን፣ ፒፒቲዎችን እና አንዳውቶች ታገኙበታላችሁ፣ ትጠቀሙበታላችሁ። አሁን ጆይን አድርጉ። ፕሮጀክት ሴሌክሽን ክራይቴሪያ ነው። አሁን ምን አይተን እስካሁን አይደንቲፋይ እንዴት ነው የምናደርገው፣ ፕሮጀክትን እንዴት ነው ክላሲፋይ እና ራንክ የምናደርገው የሚለውን አየን። ሶስተኛው ስቴፕ ደግሞ የሚሆነው አይደንቲፋይ ኤንድ ሴሌክሽን ኦፍ ፕሮጀክት ላይ ፕሮጀክት ሴሌክሽን ነው ማለት ነው። ፕሮጀክት ሴሌክት ዲሲሽናችንን ለመወሰን እነዚህን ፋክተሮች ከግምት ማስገባት አለብን፣ ወይም ክራይቴሪያ ናቸው በግሪን የተጻፉት። እያንዳንዱን እንመልከታቸው። ኤግዚስቲንግ ኤንድ አቬይላብል ሪሶርስ እነዚህ ፋክተሮች ማየት ስላለብን ነው። ኤግዚስቲንግ እና አቬይላብል ሪሶርስ ከዚህኛው ጀምሮ ፐርሲቭድ ኤንድ ሪል ኒድ የሚለው አለ። ፐርሲቭድ እና ሪል ኒድ ማለት ምንድን ነው? ፐርሲቭድ ከሆነ ዋት ፒፕል ቢሊቭ ኢን ዋት ፒፕሎች ቢሊቭ የሚያደርጉት ነው ያስፈልገናል ነው። ይህ በኦፒኒየን ላይ የተመሰረተ ነው። ሪል ኒድ ከሆነ ግን ዋት አክቹዋሊ ሪኳየር አፍተር ኬርፉል አናላይሲስ ከሰራ ነው ወዲያ ምንድን ነው የሚያስፈልገን፣ የትኛውን ፕሮጀክት ነው መስራት ያለብን የሚለውን ነው። ዋና ዓላማው ምንድነው? ሪል ኒዳችንን እንድንለይ ማለት ነው። ምክንያቱም ሪል ኒዳችን ነው ዴቨሎፕ መደረግ ያለበት። ሁለተኛው ኤግዚስቲንግ ኤንድ አቬይላብል ሪሶርስ ነው። ኤግዚስቲንግ ኤንድ አቬይላብል ሪሶርስ ማለት ዋት ኦርጋናይዜሽን ኦልሬዲ ሃቭ ኦርጋናይዜሽኑ ያለው ማለት ነው። ሪሶርሶቹ መኒ ሊሆን ይችላል፣ በጀት፣ ፒፕል ሊሆን ይችላል፣ ስኪል እና ስታፍ፣ ቴክኖሎጂ እና ቱሎች ሊሆን ይችላል፣ ታይም ሊሆን ይችላል። እነዚህን ሪሶርሶች ማየት አለብን። ምክንያቱም ፕሮጀክቱ ሴሌክትድ ከሆነ ወዲያ ሪያሊስቲካሊ ሰፖርትድ መደረግ ስላለበት በእነዚህ ሪሶርሶች ማለት ነው፣ ዴቨሎፕ ለመሆን ወይም ሰክሰስፉል የሆነ ሲስተምን ወይም ፕሮጀክትን ዴቨሎፕ ለማድረግ ማለት ነው። ሌላኛው ሊስቲንግ ኦፍ ፖቴንሻል ኤንድ ኦንጎይንግ ፕሮጀክት ነው። ፖቴንሻል እና ኦንጎይንግ ፕሮጀክቶች ሊስት መደረግ አለባቸው። ይህን የምናደርገው ደግሞ ሁሉንም ፕሮጀክቶች ኮንሲደር ለማድረግ ነው። ፕሮጀክቶቹ ምንድናቸው? ኦልሬዲም ፕሮግረስ አለው ወይም ልንጀምሩ ያሰብነዋል። ይሄ ደግሞ የሚጠቅመን ኮምፔር እንድናደርግ ነው ኦፕሽናችን እና ብዙ ፕሮጀክቶችን በአንዴ እንዳንሰራ ያስችለናል። ሌላኛው ከረንት ቢዝነስ ኮንዲሽን ነው። ከረንት ቢዝነስ ኮንዲሽን ማለት ኤንቫይሮንመንቱ ማለት ነው። ኦርጋናይዜሽኑ ኦፐሬት የሚያደርግበት ማርኬት ዲማንዱ፣ ኮምፒቲሽኑ፣ ኢኮኖሚክ ሲቹዌሽኑ፣ ኢንተርናል ካምፓኒ ስታተሱን ያካትታል ማለት ነው። እነዚህ ደግሞ የሚጠቅሙ ምንድነው? ፕሮጀክቱ ሪሌቫንት ነው ወይ ነው አሁን ላይ ወይስ አውትዴትድ ነው ሪስኪ ነው የሚለውን ለመለየት ይጠቅመናል። ከዛ መቀጠል ደግሞ የሚያስፈልገን ኢቫሉዌሽን ክራይቴሪያ ነው። ኢቫሉዌሽን ክራይቴሪያ ማለት ሩሎች ናቸው። እነዚህ ሩሎች ያንን ፕሮጀክት ጄጅ ለማድረግ የሚጠቅሙን ማለት ነው። ኮስቱ ቨርሰስ ቤኔፊት፣ ሪስኩ፣ ፕሮፊት ኦር ኢምፓክቱ፣ አላይመንቱ ከቢዝነስ ስትራቴጂያችን ጋር ምን ይመስላል የሚሉትን እንደ ክራይቴሪያ በመጠቀም ያን ፕሮጀክት ሰሌክት እናደርጋለን ማለት ነው። እነዚህ ፋክተሮች ከግምት አስገብተን በዚህ መሰረት ውሳኔያችን ምን ሊሆን ይችላል? ዲሲሽን አውትካማችን አክሴፕት ልናደርገው እንችላለን። አክሴፕት ፕሮጀክት ማለት ስታርት ዘ ፕሮጀክት ልናደርግ እንችላለን፣ ልንጀምረው እንችላለን። ሪጀክት ፕሮጀክት ልናደርገው እንችላለን። ሪጀክት ከሆነ ደግሞ ውድቅ ማለት ነው። ድሮፕ ኢት ልናደርገው እንችላለን። ዲሌይ ልናደርገው እንችላለን። ፕሮጀክቱን ዲሌይ ማለት ዱዊት ላተር ነው፣ ቆይተን እንሰራዋለን፣ አሁን ላይ አስቸኳይ አይደለም፣ አንገብጋቢ አይደለም ማለት ነው። ሌላኛው ሪፎከስ ፕሮጀክት ነው። ሪፎከስ ከሆነ ቼንጅ ማድረግ ነው ዳይሬክሽኑ። በዚህ ወይ አይሰራም፣ ዳይሬክሽኑን ቼንጅ ማድረግ አለብን። ሌላኛው ኢንዲዘር ዴቨሎፕመንት። ኢንዲዘር ዴቨሎፕመንት ማለት ሌትስ ዩዘር ቢውልድ ዘምሰልፍስ ነው። ራሳቸው ያንን ሲስተም የሚጠቀሙት አካላት ዴቨሎፕ እንዲያደርጉት ማድረግ።
ሌላኛው ፐርቼስ ሲስተም ነው። ፐርቼስ ሲስተም ከሆነ ደግሞ ባይ ነው፣ ሲስተሙ መግዛት ነው ኢንስቴድ ኦፍ ፕሮጀክቱን ወይም ሲስተሙ መግዛት ነው ኢንስቴድ ኦፍ ቢውልድ ከማድረግ ማለት ነው። ሌላኛው ሞዲፋይ ኤንድ ሪሰብሚት ይላል። ሞዲፋይ እና ሪሰብሚት ማለት ያንን ነገር ኢምፕሩቭ ኤንድ ትራይ አጌን ነው፣ እንደገና መሞከር ነው። ሶ እነዚህን ዲሲዥን አውትካሞች ልንወስን እንችላለን። ሶ ስንመርጥ ግን ያንን ፕሮጀክት ስንመርጠው ወይ ውድቅ ስናደርገው ወይ ስናራዝመው ወይ ዳይሬክሽኑን ስንቀይረው ወይም ራሳቸው ዩዘሮች ዴቨሎፕ ያድርጉት ወይም ሲስተሙን እንግዛ ወይስ ሞዲፋይ እና ሪሰብሚት አድርገን እንጠቀመው የሚለውን ውሳኔ የምንወስነው እዚህ ጋር ባሉት ክራይቴሪያዎች ተመስርተን ነው ማለት ነው። ሶ አሁን ከዚህ በፊት ያየናቸውን ክራይቴሪያዎች አይተን ሰሌክት እናደርጋለን አለን ማለት ነው። ሶ ሶስተኛው ስቴፕ የሚሆነው ሰሌክቲንግ አይኤስ ዴቨሎፕመንት ፕሮጀክት። ሶ ዴቨሎፕ የምናደርገውን ፕሮጀክት እንመርጣለን ማለት ነው በዚህኛው ደረጃ ላይ። ሶ በዚህ ፕሮሰስ ላይ ምን ይካተታል? ሾርት ተርም ኤንድ ሎንግ ተርም ፕሮጀክቶችን ኮንሲደር ማድረግ አለብን። የቢዝነስ ቤኔፊቱን ኢቫሉዌት እናደርጋለን። ፕሮጀክቱን ከኦርጋናይዜሽን ስትራቴጂ ጋር ማች እናደርጋለን ማለት ነው። ሶ ዋና ኮንሲደር ማድረግ ያለባቸው ፕሮጀክቱ ሰሌክትድ መሆን ያለበት ፕሮጀክት መመረጥ ያለበት ፕሮጀክት ሹድ ሰፖርት ዘ ቢዝነስ ሰክሰስ ኤንድ ኦርጋናይዜሽን ጎል ነው። ኦርጋናይዜሽኑን ያሰበውን ጎል እንዲያሳካ ቢዝነሱ ሰክሰስ እንዲያገኝ የሚያስችል ፕሮጀክትን ዴቨሎፕ ማድረግ ይሆናል ማለት ነው። ሶ በአይደንቲፋይ እና ሰሌክሽን ፕሮጀክት ስቴፕ ላይ የምንናየ ማለት ነው። አንደኛ አይደንቲፋይ እናደርጋለን፣ ዘን ክላሲፋይ እና ራንክ እናደርጋለን። ሶስተኛ የተለያዩ ፋክተሮች ከግምት አስገብተን ዴቨሎፕ የምናደርገውን ፕሮጀክት ሰሌክት እናደርጋለን ማለት ነው። ሶ ቀጣይ የምናየው ደግሞ ኢኒሼቲንግ ኤንድ ፕላኒንግ ሲስተም ዴቨሎፕመንት ፕሮጀክት ነው። ሶ እንዳልነው በዚህ ቻፕተር ዋን ፎከሳችን አይደንቲፋይ እና ሰሌክሽን ፕሮጀክት እና ኢኒሼቲንግ ኤንድ ፕላኒንግ ሲስተም ዴቨሎፕመንት ፕሮጀክት ነው ብለን ስንጀምር ሶ አሁን ምንድን ነው የፕሮጀክት ኢኒሺዬሽን እና ፕላኒንግ የሚለውን እንመለከታለን። ሶ ፕሮጀክት ኢኒሺዬሽን ኤንድ ፕላኒንግ ኢዝ ዘ ፈርስት ፌዝ ኦፍ ሲስተም ዴቨሎፕመንት ላይፍ ሳይክል ዌር ክሊር ቢዝነስ አይዲያ ኦር ፕሮብሌም አር ትራንስፎርምድ ኢንቱ ክሊር ሲስተም ዴቨሎፕመንት ፕሮጀክት። ሶ በፕሮጀክት ኢኒሺዬሽን እና ፕላኒንግ ማለት ምንድን ነው? የሲስተም ዴቨሎፕመንት ላይፍ ሳይክል ፈርስት ፌዙ ነው። በዚህ ፌዝ ላይ የምናደርገው ግልጽ ያልሆነ የቢዝነስ ሀሳቦች ወይም ፕሮብሌሞች ክሊር ወደሆነ ሲስተም ዴቨሎፕመንት ፕሮጀክት የሚቀየሩበት ሂደት ነው። ሶ ኢን መኒ ኦርጋናይዜሽን ሲስተም ሪኩዌስት ቢግን የሚያደርገው አንክሊር የሆነ ቢዝነስ ፕሮብሌም ወይም ጀነራል አይዲያ ሲኖር ነው። ሲስተም ሪኩዌስት የሚያስፈልገው ግልጽ ያልሆነ የቢዝነስ ችግር ሲገጥመው እና ጀነራል የሆነ አይዲያ ሲኖር ያንን ለመፍታት ሲስተም ያስፈልጋል ማለት ነው። ሶ this phase help organization understand the project goal። ኦርጋናይዜሽኑ የፕሮጀክት ጎል እንዲረዳ የተለያዩ የዴቨሎፕመንት አክቲቪቲዎችን ከዛ ኦርጋናይዝ እንዲያደርግ ያንን ፕሮብሌም ለመፍታት ማለት ነው። ዘን የተለያዩ ሪስፖንሲቢሊቲዎችን ዲፋይን ያደርጋል። ይህንን የሚያደርገው ምንድን ነው? ማምን መስራት አለበት የሚለው መለየት ማለት ነው። ያ ሲስተም ዴቨሎፕ ሲደረግ ዘን ፕሪፔር ፎር ሰክሰስፉል ሲስተም አናላይሲስ ዲዛይን። ሰክሰስፉል የሆነ ሲስተምን አናላይዝ እና ዲዛይን ማዘጋጀት ይሆናል ማለት ነው። ሶ ኢምፖርታንት ፖይንት ማወቅ ያለባቸው እዚህ ስለ ፕሮጀክት ኢኒሺዬሽን እና ፕላኒንግ ጉድ የሆነ ፕላኒንግ አት ቢጊኒንግ ካለ መጀመሪያ ላይ አሪፍ የሆነ ፕላንን ማውጣት ከቻላችሁ የተለያዩ ሚስቴኮችን መቀነስ ትችላላችሁ። መዘግየቶችን እንደ ኤክስትራ ኮስት ኢላተር ሲስተም ዴቨሎፕመንት ላይፍ ሳይክል ፌዝ በቀጣዮች በሚመጡት ሲስተም ዴቨሎፕመንት ላይፍ ሳይክል ፌዞች ላይ የሚፈጽሟቸውን መዘግየቶች፣ ስህተቶች እና ኮስቶች መቀነስ ትችላላችሁ ማለት ነው። ኢላተር ፌዝ የሚለው ቀጣይ ያሉ ፌዞች ሲስተም አናላይሲስ፣ ሲስተም ዲዛይን ምናምን እያልን ስንቀጥል ማለት ነው ወደ እነሱ ፌዞች ላይ ሚስቴኮችን፣ ዲሌዎችን እና ኤክስትራ ኮስቶችን መቀነስ ያስችለናል አሪፍ የሆነ ፕላንን ዴቨሎፕ ማድረግ ከቻለም ማለት ነው። እዚህ ጋር የሚያወራው ስለ እዚህ ይሆናል ማለት ነው። ሶ ዋይ ዚስ ፌዝ ኢዝ ኢምፖርታንት ነው። ይሄ ፌዝ ለምን አስፈለገ? ፕሮጀክት ኢኒሺዬሽን ኤንድ ፕላኒንግ ማለት ነው። ሶ ፕሮጀክት ኢኒሺዬሽን ኤንድ ፕላኒንግ ካን ሲግኒፊካንትሊ ኢምፕሩቭ ፕሮጀክት ሰክሰስ ነው። ሶ ፕሮጀክቱ ምንድነው ሰክሰስ እንዲያደርግ ስለሚያስችል ነው ይሄ ፕላኒንግ እና ኢኒሺዬሽን ያስፈለገው። ሶ ምንድነው ጥቅማቸው የሚለውን እንመልከት። እነዚህ ፕሮጀክት ኢኒሺዬሽን እና ፕላኒንግ እያንዳንዱን እንመለከታለን። ፕሮጀክት ኢኒሺዬሽን ምንድነው፣ ፕሮጀክት ፕላኒንግ ምንድነው የሚለውን ገልጽላችኋለሁ። ሶ እንደ ጥቅል ግን ጥቅማቸው ምን ለማድረግ ነው? ሬዲዩስ ታይም ኮንሳምፕሽን ኢን ላተር ፌዝ። ላተር ፌዝ ማለት ሲስተም ዲዛይን አናላይዝ ምናምን ፌዞች ላይ ስንሄድ ማለት ነው። በእነሱ ላይ የታይም ኮንሳምፕሽናችን እንቀንሳለን፣ ምክንያቱም በአግባቡ ፕላን ስለዋጣን ማለት ነው። ፕሮጀክት ሪስካችንን ሚኒማይዝ ማድረግ እንችላለን፣ ሪስኩን ማለት ነው፣ ምክንያቱም ፕላን ስላለን። ኢምፕሩቭ ኮሚኒኬሽን አሞንግ ቲም ሜምበር፣ በቲም ሜምበሮች መካከል ያለው ኮሚኒኬሽን እንዲሻሻል ማድረግ እንችላለን። ሄልፕ ኢስቲሜት ኮስት ኤንድ ስኬጁል አኩሬሲ፣ ኮስታችን ኢስቲሜት እናደርጋለን። ፕላን ስለሆነ ያወጣን ይሄን ያህል ማውጣ እና አኩሬሲውን ስኬጁል እናደርጋለን ማለት ነው። ሶ it helps create a strong foundation for system
ዴቨሎፕመንት ማለት ነው። ስለዚህ ስትሮንግ የሆነ ፋውንዴሽን ያለው የሲስተም ዴቨሎፕመንት ክሬት ማድረግ ያስችለናል። ፕሮጀክት ኢኒሺዬሽን እና ፕላኒንጋችንን ቲፒካሊ ኦርጋናይዜሽን ስፔስ 10 up to 20% of total project during the initiation and planning phase ይላል። አብዛኞቹ ኦርጋናይዜሽኖች ከ10 እስከ 20% የሚሆነው ቶታል ፕሮጀክታቸው ዱሪንግ በምን ላይ ነው የሚያሳልፉት? በኢኒሺዬሽን እና ፕላኒንግ ፌዝ ላይ ማለት ነው። አስቡት እስከ 20% ድረስ ትኩረት ይሰጠዋል ማለት ነው ይሄ ፌዝ። ኢንቨስቲንግ ኢን ኤፈርት ኢርሊ ኢን ፕሮጀክት ሴቭ ሞር ታይም ኤንድ ሪሶርስ ላተር ነው። ስለዚህ ቀደም ብላችሁ በፕሮጀክታችሁ ላይ ሴቭ ማድረጋችሁ ታይም እና ሪሶርስም ለቀጣዮቹ ፌዞች ታይማችሁን እና ሪሶርሳችሁን መቆጠብ ያስችላችኋል። ኢርሊ በጣም ይፈርታችሁን ከዋጣችሁ ስራው ላይ ማለት ነው። ጀነራል ፕሮሰሶቹ ምንድን ናቸው? በፕሮጀክት ኢኒሺዬሽን እና ፕሮጀክት ፕላኒንግ ላይ ስናይ ሁለት ፕሮሰሶች ናቸው ያሉት። አንደኛው ፕሮጀክት ኢኒሺዬሽን ነው፣ ሌላኛው ደግሞ ፕሮጀክት ፕላኒንግ ነው። አክቲቪቲ ወርክ ቱጌዘር ቱ ኦርጋናይዝ ዘ ፕሮጀክት ኤንድ ፕሪፔር ዲቴይል ዴቨሎፕመንት ፕላን ነው የሚለው። እያንዳንዱን ናቸው ልጉ። ፕሮጀክት ኢኒሺዬሽን ምንድን ነው የሚለው ስንመለከት ፕሮጀክት ኢኒሺዬሽን ፎከስ ኦን ኦርጋናይዚንግ ዘ ፕሮጀክት ኢንቫይሮንመንት ቢፎር ዲቴይል ፕላኒንግ ቢጊንስ። ፕሮጀክት ኢኒሺዬሽን ፎከስ ምንድን ነው? ኦርጋናይዝ ማድረግ ነው የፕሮጀክት ኢንቫይሮንመንቱን ነው እንጂ ወደ ዲቴል ፕላኒንጉ አይገባ። ኢንቫይሮንመንቱን ማመቻቸት ያ ማለት በዚህ ስቴጅ ላይ የምናካሄዳቸው ተግባራት አናላይስት አር አሳይንድ ቱ ዘ ፕሮጀክት። ያንን ፕሮጀክት የሚሰሩ አናላይስቶች አሳይን ይደረጋሉ። ዘን ኮሚኒኬሽን ፕሮሲጀር ስታብሊሽ ከማ ጋር ኮሚኒኬት በማ ላይ ስልጣን አለ ማን ያዛል የሚለውን እናለያለን። ወርክ ስታንዳርድ ዲፋይንድ ይደረጋል። የወርክ ስታንዳርድ ምን ስታንዳርድ ጠብቆ ነው መሰራት ያለበት የሚለውን እንገልጻለን። ኢኒሻል ሚቲንግ ከከስተመሮች ጋር ኮንዳክትድ ይደረጋል። የኢንቫይሮንመንቱን ነው ክሬት ያደረግነው እንጂ አክቹዋሊ ፕላን አላወጣንም። ያን ፕላን ለማስኬድ የሚጠቅሙ አካላትን ነው ያዋቀር ነው። አናላይስቶችን፣ ኮሚኒኬሽን ፕሮሰስ፣ ወርክ ስታንዳርድ፣ ኢኒሻል ሚቲንጎችን አካሄድን ማለት ነው። የፕሮጀክት ኢንቫይሮንመንቱ ላይ ነው ፎከሱ ይሄ ፕሮጀክት ኢኒሺዬሽን ማለት ነው። ቢፎር ዲቴይል ፕላኒንግ ከመጀመሩ በፊት ማለት ነው። ዋና ዓላማው ምንድነው? ክሊር የሆነ ስትራክቸርን ክሬት ማድረግ ነው። ለቲም ወርክ አብሮ ለመስራት እና ኮሚኒኬት ለማድረግ የሚያስችል ማለት ነው። ይሄን የፕሮጀክት ኢንቫይሮንመንቱ ላይ ነው እንጂ ፕላኑ ላይ አንገባም በዲቴይል። ፕሮጀክት ኢኒሺዬሽን ዊዛውት ፕሮፐር ኢኒሺዬሽን ቲም ሜይ ፌስ ኮንፊውዥን፣ አንክሊር ሪስፖንሲቢሊቲ፣ ኮሚኒኬሽን ፕሮብሌም ዲዩሪንግ ዴቨሎፕመንት። አያችሁ ክሊር የሆነ ፕሮፐር የሆነ ኢኒሺዬሽን ከሌለ ቲሞቹ ኮንፊውዥን ይገጥማቸዋል። ሪስፖንሲቢሊቲያቸው ያላያቸው ምንድነው የኔ ኃላፊነት ምንድነው መስራት ያለብኝ የሚለው ማለት ነው። ዘን የኮሚኒኬሽን ችግር ይፈጠራል ማለት ነው በኋላ ሲስተሙን ዴቨሎፕ ስናደርግ። ስለዚህ ፕሮጀክት ኢኒሺዬሽናችን ክሊርሊ ሴት መደረግ ፕሮፐርሊ ዲፋይን መደረግ አለበት ማለት ነው። ማነው አናላይስቱ ከማን ጋር ኮሚኒኬት ያደርጋል፣ ምንድነው የስራ ስታንዳርዱና ኢኒሻል ሚቲንጋቸውን በማካሄድ ፕሮጀክት ኢንቫይሮንመንቱን ክሬት መደረግ አለበት ማለት ነው። ፕሮጀክት ፕላኒንግ ላይ ስንመጣ ደግሞ ፕሮጀክት ፕላኒንግ ፎከስ ኦን ዲፋይኒንግ ዘ አክቹዋል ወርክ ሪኳየርድ ቱ ኮምፕሌት ፕሮጀክት ነው። ፕሮጀክት ፕላኒንግ በቃ ዋና የሚያተኩረው አክቹዋል ወርኩ ላይ ዲፋይን ማድረግ ነው። ፕሮጀክቱን ለመጨረስ ይህን ስራ በዚህ ጊዜ እንሰራለን። አያችሁ የፕሮጀክቱ ፕላን ነው አክቹዋሊ ስራውን የምንሰራበት ማለት ነው። በዚህ ላይ የሚካተቱ አክቲቪቲዎች ምንድን ናቸው? ብሬኪንግ ዘ ፕሮጀክት ኢንቱ ስሞለር ታስክ። አንድ ትልቅ ፕሮጀክት አለ፣ እሱን በታስኮች መከፋፈል ነው። በዚህኛው ስቴጅ ይህንን ይዘን ይሄኛውን በዚህኛው ስቴጅ እንትን እንሰራለን እያለን ታስኮችን ወደ ስሞለር መከፋፈል ማለት ነው። አጠቃላይ ሆል ፕሮጀክቱን በአንዴ መስራት ስለማይቻል ማለት ነው። በዛ መሰረት እንከፋፍላለን። ታይምና ኮስታችን ነው። ይሄኛውን ስቴፕ ለመስራት በታስክ ስለከፋፈል ነው። አሁን ይሄኛውን ታስክ ለማጠናቀቅ ይሄን ያህል ጊዜና ኮስት ይወጣል፣ ይሄኛውን ታስክ ለመስራት ይሄን ያህል ታይምና ጊዜ ኮስት ይወጣል እያልን መከፋፈል ማለት ነው። ዘን አሳይኒንግ ሪስፖንሲቢሊቲ ነው። ታስኮቹ ስለተከፋፈሉ ማምን መስራት አለበት የሚለውን እንለያለን። እንትና ኤችአሩን ይሰራል፣ ፋይናንሻሉን እንደዚህ ምናምን እየተባለ ድቦ ኦርጋናይዜሽን ውስጥ ሪስፖንሲቢሊቲ ኤችአር፣ ሴልስ፣ ሂውማን ሪሶርስ ምናምን እያለን እንከፋፈላለን። አካውንቲንግ ምናምን እያለን ማለት ነው። እሱ ሪስፖንሲቢሊቲ አሳይን ያደርግ ነው። እዚህ ጋር ፕሮጀክታችን ዴቨሎፕ ስናደርግ ማምን መስራት አለበት የሚለውን አሳይን እናደርጋለን። ፕሮጀክት አክቲቪቲዎች ስኬጁል ይወጣላቸዋል። ያ ማለት የሚሰሩበት ጊዜ ማለት ነው። ከማርች 2 እስከ ማርች 14 እንትን እንሰራለን። አያችሁ የሆነ ተግባር እናከናውናለን ካሉ ስኬጁል ነው ማለት ነው። ዘን አይደንቲፋይ ሪኳየርድ ሪሶርስ፣ ያንን ስራ ለመስራት የሚያስፈልጋቸው ሪሶርስ ይለያሉ። የሰው ሊሆን ይችላል፣ የገንዘብ፣ የጊዜ፣ የስኪል፣ ምን አይነት ስኪል ነው የሚያስፈልገው የሚለውን እንለያለን ማለት ነው። ስለዚህ ዋና ዓላማ ምንድነው? ሪያሊስቲክ ኤንድ ኦርጋናይዝድ የሆነ ፕላንን ዴቨሎፕ ማድረግ ነው ማለት ነው። ሲስተሙ ዴቨሎፕመንት ፕሮሰስ ላይ የምንጠቀመው
ሶ ፕሮጀክት ፕላኒንጋችን ምንን ማረጋገጥ አለበት? ኤቭሪዋን አንደርስታንድ ዋት መስት ቢ ዳን ሁ ዊል ዱ ኢት ኤንድ ዌን ኢት ሹድ ቢ ኮምፕሊትድ። በቃ እነዚህን ተግባራቶች ነው በፕሮጀክት ፕላን ላይ የምንገልጸው። ምን መሰራት አለበት? ማን መስራት አለበት? ያን ስራ መቼ ማለቅ አለበት? ማን ምን መስራት አለበት? ምን መሰራት አለበት? መቼ ማለቅ አለበት የሚለውን የምንለይበት ነው ማለት ነው ፕሮጀክት ፕላኒንግ። እሺ ቀጣይ ደግሞ ምንድነው የፕሮጀክት ፕላኒንግ አውትፑት አለው። ፕሮጀክት ፕላን አውትፑቶቹ ምንድን ናቸው? አንደኛ ቤዝላይን ፕሮጀክት ፕላን ቢፒፒ እና ስቴትመንት ኦፍ ወርክ ወይም SOW የምንለዋለን። እነዚህ አውትፑት ይባላሉ የሲስተም ሚን የፕሮጀክት ፕላኒንግ። ሶ ዚስ ዶክመንት ጋይድ ዘ ፕሮጀክት ስራውት ሲስተም ዴቨሎፕመንት ላይፍ ሳይክል። ሶ እነዚህ ምንድን ናቸው? አውትፑቶች ናቸው። በሲስተም ዴቨሎፕመንት ላይፍ ሳይክል ላይ የምንጠቀማቸው ዶክመንት እያንዳንዱን እንመልከታቸው። ሶ የመጀመሪያው ቤዝላይን ፕሮጀክት ፕላን አለ ቢፒፒ ያልነው። ሶ ቤዝላይን ፕሮጀክት ፕላን ኢዝ አን ኢንተርናል ዶክመንት ዩዝድ ሜንሊ ባይ ዴቨሎፕመንት ቲም ነው። ይሄ ኢንተርናል ዶክመንት ነው። ብዙ ጊዜ ኢንተርናሊ ነው የሚጠቀሙት በኦርጋናይዜሽን ሜምበሮች ማለት ነው። ሶ ይህም ዶክመንት ምን ይይዛል? የፕሮጀክቱ ስኮፕ ምን ያህል ነው ስፋቱ፣ ስኮፑ ምን ኤሪያዎችን ያካትታል፣ ኤክስፔክትድ ቤኔፊቱ፣ ከዚህ ፕሮጀክት የሚገኘው ቤኔፊት ይሄ ነው ብሎ የተዘረዘሩ አይዲያዎች ይኖሩበታል። ኤስቲሜትድ ኮስት አለ፣ የምናወጣው ኮስት፣ ፖቴንሻል ሪስካችን ምን ሊሆን ይችላል፣ ይህን ኮርስ ይህንን ፕሮጀክት በመስራታችን፣ ሪሶርስ ሪኳየርመንት፣ ይህንን ስራ ስለመስራት ምን ያስፈልገናል፣ የፕሮጀክት ስኬጁል ማብቂያ ጊዜው ወይም ከምን እስከምን ባለው ጊዜ ውስጥ መሰራት አለበት የሚለውን የምናስቀምጥበት ማለት ነው። ሶ ኢንተርናል ዶክመንት ሆኖ እንደሚያገለግለን እነዚህን ነገሮች ያካትታል ማለት ነው። ሶ ስፔሲፋይስ ዲቴል ፕሮጀክት አክቲቪቲ ፎር ዘ ኔክስት ላይፍ ሳይክል ፌዝ ወይም ሲስተም አናላይዝ ፌዝ ማለት ነው። ኤንድለስ ዲቴል ፎር ሰብስኩዌንት ፌዝስ ነው። ስፔሲፋይ የሚያደርገው ይሄ ዲቴል ፕሮጀክቱን ነው። ለኔክስት ፌዝ ነው። ለኔክስት ፌዝ ማለት ከሲስተም ፕላኒንግ እና ሴሌክሽን ቀጥሎ ሲስተም አናላይዝ አለ። ለእሱ ፌዝ ዲቴል የሆነ የፕሮጀክት አክቲቪቲዎችን ይገልጻል እንጂ ለቀጣዮቹ ደግሞ ለሲስተም ዲዛይን፣ ለሲስተም ኢምፕሊሜንቴሽን ያን ያህል ለስ ዲቴል ነው የሚሰጣቸው ማለት ነው። ሶ ቢፒፒ አክት አስ ኤ ሮድማፕ ዛት ጋይድ ዴቨሎፕመንት ኤንድ ማኔጀርስ ዱሪንግ ሲስተም ዴቨሎፕመንት። ሶ እንደ ሮድማፕ ሆኖ ነው የሚያገለግለው። ለዴቨሎፐሮች ብትሉ ለማናጀሮች ብትሉ ያንን ሲስተም ዴቨሎፕ ሲያደርጉ በዚህ ዶክመንት መሰረት ነው ማለት ነው። ሌላኛው ስቴትመንት ኦፍ ወርክ ነው። ስቴትመንት ኦፍ ወርክ ከሆነ ደግሞ ሾርት ሪተን ሾርት ዶክመንት ነው። ፕሪፔርድ የሆነው ለከስተመር እና ለስቴክሆልደሮች ወይም ለኤክስተርናል ዩዘሮች ነው። የሚገልጸው ምን ነው? ፕሮጀክት ዋት ፕሮጀክት ዊል ዴሊቨር፣ ፕሮጀክቱ ምንድን ነው ዴሊቨር የሚያደርገው ሪዛልቱ ማለት ነው። ሶ ማጆር ፕሮጀክት አክቲቪቲዎች፣ በዛ ፕሮጀክት ውስጥ የሚሰሩ ዋና ዋና ስራዎች ምን ይጠበቃል፣ ሪዛልቱ ምንን አቺቭ ማድረግ ነው። ሪስፖንሲቢሊቲ ኤክስፔክቴሽናቸው፣ በዚህ ስራ ላይ ያለው ሪስፖንሲቢሊቲ ምንድነው፣ ኤክስፔክቴሽን የሚደረገው ነገር የሚለውን ዲስክራይብ ያደርጋል። ይሄኛው ደግሞ ስቴትመንት ኦፍ ወርክ ማለት ነው፣ የስራ ገለጻ ማለት ነው። ይህንንም የሚጠቅመው ምንድነው ፐርፐዙ ካላችሁ ኢንሹር ዛት ቦት ከስተመር ኤንድ ሲስተም አናላይስት ሼር ዘ ሴም አንደርስታንዲንግ ኦፍ ዘ ፕሮጀክት። ሲስተም አናላይስት የሚጠቀመው ምንድነው ኢንተርናል ዶክመንቱን ያ ቢፒፒ ያልነውን ማለት ነው። ሶ እሱን ይጠቀማል። እነዚህ ደግሞ ከስተመሮች ምናምን ይህን ስቴትመንት በማንበብ ተመሳሳይ የሆነ አንደርስታንዲንግ ሲስተሙን ዴቨሎፕ ከሚያደርገው ሰው ጋራ ከስተመሩና ስቴክሆልደሮች ተመሳሳይ አረዳት እንዲኖራቸው ይጠቅመናል ማለት ነው። ሶ ዲፈረንሳቸው ምንድን ነው? ቤዝላይን ፕሮጀክት ፕላን እና ስቴትመንት ኦፍ ወርክ ካላችሁኝ ቤዝላይን ፕሮጀክት ፕላን ኢንተርናል ዶክመንት ነው። ይሄ ስቴትመንት ኦፍ ወርክ ደግሞ ከስተመር ኦሪየንትድ ዛት ሚንስ ኤክስተርናል ዶክመንት ነው ማለት ነው። ዲቴል ፕላኒንግ ኢንፎርሜሽን ይሰጠናል። ይሄ ቤዝላይን ሲስተሙን ዴቨሎፕ ስናደርግ የምንከተለው ወይም ፕሮጀክቱን ደግሞ የፕሮጀክት ወርኩን ሰማሪ ነው የሚሰጠን። ሰማሪ አይዲያን ይገልጽልናል። ዴቨሎፕመንት ቲም ነው የሚጠቀሙ ይህንን ቤዝላይን ፕሮጀክት ፕላንን። ስቴትመንት ኦፍ ወርክ ደግሞ ለኮሚኒኬሽን ነው የሚጠቅመው ከክላይንት ከከስተመሮች ጋራ ያንን ነገር አንቦ ስለምንሰራው ነገር እንዲረዱ ነው የሚጠቅመው ማለት ነው። ሶ ቤዝላይን ፕሮጀክት ፕላኒንግ ብሎ ሪስክ ስኬጁል ኤንድ ሪሶርስ ኤንድ ስቴትመንት ኦፍ ወርክ ደግሞ ምን ያካትታል? ዴሊቨረብል ኤንድ ኤክስፔክቴሽን ነው። ከዚህ ስራ ምን እንጠብቅ፣ ምን ይገኛል የሚለውን ያሳያል። ቤዝላይን ከሆነ ደግሞ ምንድነው ሪስኩ ምንድነው፣ በምን ያህል ጊዜ ያልቃል፣ ምን ያህል ሪሶርስ ያስፈልገዋል ምናምን የሚለውን ነገር ይገልጽልናል ማለት ነው። ሶ ቦዝ ዶክመንትስ አር ኢምፖርታንትስ በት ኢች ሰርቫስ ዲፈረንት ፐርፐዝ ነው የሚለው። ሶ እነዚህ ሁለቱ ዶክመንቶች ጠቃሚ ናቸው፣ ግን የየራሳቸው የሆነ የተለያየ አይነት ፐርፐዝ ነው ያላቸው ማለት ነው።
እሺ ስለዚህ በዋናነት ሁለት አይዲያ አየን። በ4.1 እና በ4.2 አይደንቲፋይ እና ሴሌክቲንግ ፕሮጀክትን አየን በ4.1። በ4.2 ደግሞ ምንን አየን? ኢኒሺዬሽን ኤንድ ፕላኒንግ ኦፍ ፕሮጀክትን አየን። አሁን ደግሞ የምናየው አሰሲንግ ፕሮጀክት ፊዚቢሊቲ ነው። ፕሮጀክት ፊዚቢሊቲን አሰስ ማድረግ ማለት አዋጭነት፣ ያ ፕሮጀክት ቢሰራ ያዋጣል ላያዋጣ የሚለውን ደግሞ አሰስ እናደርጋለን ወይም አናላይዝ እናደርጋለን ማለት ነው። ሶ ፐርፖዝ ምንድነው ካላችሁ ቱ ኢቫሉዌት ዌዘር ኤ ፕሮፖዝድ ሲስተም ኢዝ ፕራክቲካል። ፕሮፖዝ የተደረገው ሲስተም ፕራክቲካል ነው፣ አቺቬብል ነው፣ ወርዝ ኢምፕሊመንቲንግ ነው የሚለው እናያለን ማለት ነው። ፕራክቲካል ነው፣ የሚተገበር ነው ወይ፣ የሚሳካ ነው ወይ፣ ጥቅም ያለው ነገር ነው ወይ ቢለውን እናያለን ማለት ነው በዚህ ሌሰን ስር። ሶ ዋትስ ፕሮጀክት ፊዚቢሊቲ የሚለውን ከማየት እንጀምር። ፕሮጀክት ፊዚቢሊቲ ማለት is the process of analyzing a proposed system to determine if it can be successfully developed and implemented within organization constraints. So ፕሮጀክት ፊዚቢሊቲ ፕሮሰስ ነው። አናላይዝ እናደርጋለን። ያ ፕሮፖዝ የተደረገው ሲስተም አሁን ምን ላይ ደርሰናል? ሰሌክት አድርገን ፕላን አውጥተንለታል ያንን ፕሮጀክት ለመስራት። ሶ ያ ፕሮጀክት ቢሰራ ያዋጣል ወይ ነው፣ ኢፍ ኢት ካን ቢ ሰክሰስፉል ዴቨሎፕ ይሆናል ወይ፣ ኢምፕሊመንት ማድረግ እንችላለን ወይ በኦርጋናይዜሽን ውስጥ ባለን ኮንስትሬንቶች፣ የታይም፣ የሪሶርስ፣ የበጀት ሊሆን ይችላል። በእነሱ ባሉብን ሪስትሪክሽኖች መሰረት ዴቨሎፕ ሊደረግ ይችላል የሚለውን አናላይዝ ነው የምናደርግበት ወይም የአዋጭነት ጥናት የምንለው ማለት ነው። ሶ ዋይት ማተር ካላችሁ የፕሮጀክት ፊዚቢሊቲ ያስፈልገው ለምንድን ነው ካላችሁ ኢት ፕሪቨንት ዌስት ኦፍ ታይም ኤንድ አማን። ያው ፕሮጀክቱን ጀምረ ነው ካቆም ነው ጊዜያችን ይባክናል። ፕሮጀክቱን ለመጀመር ያወጣ ነው ወጪ ስለሚባክን ቀድመን ካላወጣ እናቆመዋለን ማለት ነው። ሶ ይጠቅመናል። ለዛ ሬዲዩስ ፕሮጀክት ፌለር ሪስክ ነው። ፕሮጀክቱ ፌል የማድረግበትን ሪስክ እንቀንሳለን፣ የማያዋጣ ከሆነ ስለምታቆሙት ማለት ነው። ሌላኛው ኢንሹር አላይመንት ዊዝ ቢዝነስ ጎል ነው። ከቢዝነስ ጎል ጋር አላይመንት እንዲኖረው ይጠቅመናል ማለት ነው። የቢዝነስ ጎላችንን ለማሳካት የሚጠቅም ፕሮጀክት ካልሆነ እናስቆመዋለን ማለት ነው። ሶ የተለያዩ አይነት ፊዚቢሊቲ ጥናቶች አሉ። እነሱን እንመልከት። የመጀመሪያው ኢኮኖሚክ ፊዚቢሊቲ እናያለን ማለት ነው። ሶ ኢኮኖሚክ ፊዚቢሊቲውን ስንመለከት ከኢኮኖሚ አንጻር ያዋጣል ነው ካለን ኢኮኖሚያችን አንጻር። ሶ ኮንሰርንድ ዊዝ አሰሲንግ ዘ ፋይናንሻል ቤኔፊት ኤንድ ኮስት አሶሲኤትድ ዊዝ ዘ ፕሮጀክት። ሶ የዋና ትኩረቱ ያንን ፕሮጀክት ለመስራት የምናወጣውን ኮስት እና ሪተርኑ ቤኔፊት ምንድን ነው የሚለውን እንመለከታለን በዚህ ላይ ማለት ነው። ሶ ቱ ዱ ዚስ ኢት ኢዝ ነሰሳሪ ቱ identify the monetary value of the cost and the benefit of the project። ሶ ይህንን ለመስራት ደግሞ ኢኮኖሚክ ፊዚቢሊቲውን ምንድነው የምናየው? በኳንቲፋይ በቁጥራዊ መረጃ እንመለከታለን። ሞኔታሪ ቫልዩ ምን ያህል ነው የምናወጣው በኮስት እና ይሄስ ፕሮጀክት ዴቨሎፕ ቢደረግ ምን ያህል ሞኔታሪ ቤኔፊት በገንዘብ ይሰጠናል የሚለውን ታያላችሁ። ሶ ይሄ ኮስት ቤኔፊት አናላይሲስ እንለዋለን ማለት ነው። ሶ ቤኔፊት ኤንድ ዘ ኮስት ካን ቢ ታንጀብል ኦር ኢንታንጀብል ሊሆን ይችላል። የምናወጣው ወጪ የምናገኘው ጥቅም ታንጀብል ተጨባጭ የሆነ ነገር ሊሆን ይችላል፣ ኢንታንጀብልም የሆነ ነገር ሊሆን ይችላል። ሶ ታንጀብል ስንል አራን አይተም which can be quantified in monetary value and with certainty። ያው በሞኔታሪ ቫልዩ ቫልዩ ሰርቴን የሆነ መግለጽ የምንችላቸው ነገሮች ለምሳሌ ኢኩዊፕመንት ኮስት፣ ስታፍ፣ ፐርሰናል ኮስት፣ ማቴሪያል ኮስት፣ ኮንቨርሽን ኮስት፣ ትሬኒንግ ኮስት፣ እነዚህ አሁን በሞኔታሪ በገንዘብ የሚገለጹ ወጪዎች ናቸው። ኢንታንጀብል ከሆነ ደግሞ አይተም ፎር which value cannot be precisely determined ማድረግ የማንችላቸው በሞኔታሪ ቫልዩ የማይገለጹትን ነው ኢንታንጀብል የምንላቸው። ወይ ቫልዩ ሜይ ቢ ሪዛልት ኦፍ ሰብጀክቲቭ ጀጅመንት ነው። ሶ ቫልዩአችሁ የሚወሰነው በሰብጀክቲቭ ጀጅመንት ነው እንጂ ኦብጀክቲቭሊ ጀጅ በማድረግ መለየት አንችልም። ለምሳሌ ከስተመር ጉድዊል፣ የከስተመሮች ጉድዊል ስለኛ ያላቸው አመለካከት፣ የኤምፕሎይ ሞራል፣ የሰራተኞች ተነሳሽነት፣ እነዚህ ኢንታንጀብል የሆኑ ናቸው ማለት ነው። So the sum of the value of cost are identified for the project given the cost of the system. The sum of the value of the benefit identified from the project gives the benefit of the system ነው ማለት። ስለዚህ አጠቃላይ ቫሉ ለዛ ፕሮጀክት የምታወጡት ኮስት ኦፍ ሲስተም ይባላል። ለፕሮጀክቱ አጠቃላይ ከዛ ፕሮጀክት የምታገኙት ጥቅም ደግሞ ቤኔፊት ኦፍ ሲስተም ይባላል። ሶ ቤኔፊት ኦፍ ሲስተሙ ከኮስቱ ካልበለጠ ያንን ፕሮጀክት ውድቅ ታደርጉታላችሁ ከኢኮኖሚክ ፊዚቢሊቲ አንጻር ማለት ነው። ኛው ስኬጁል ፊዚቢሊቲ ነው። ስኬጁል ፊዚቢሊቲ ኢቫሉዌት whether the project can be completed within the required time frame ነው። ሶ ያ ፕሮጀክት በተቀመጠለት ታይም ፍሬም ውስጥ ያበቃሉ የሚለውን ነው አናላይዝ የምናደርገው እዚህ ጋር። ሶ if it check all major project activity can be realistically be finished by the deadline set of the organization። ሶ በዚህ ቼክ የምናደርገው ምንድነው ያ ፕሮጀክት በተቀመጠለት ዴድላይን ውስጥ ያልቃሉ የሚለውን ነው የምንመለከት። ሶ ዋና ፎከሳችን የፕሮጀክት ታይም ላይኑ፣ ዴድላይኑ፣ የኦርጋናይዜሽኑ ያለበት ኮንስትሬንት ነው። ሶ ኢቭን ኢፍ ጉድ ሲስተም
እንኳን ቢሆን ዩዝለስ ሊሆን ይችላል። ኢፍ ኢት ካን ቢን ዴሊቨር ታይም በሰዓቱ ያ ሲስተም ዴቨሎፕ ተደርጎ ካልደረሰ ምንም ጥሩ ሲስተም ቢሆን ፌል ያደርጋል ወይም ዩዝለስ ይሆናል ማለት ነው። ሶ ስኬጁል ፊዚቢሊቲ የምንለው ይህንን ነው። በተቀመጠለት ጊዜ ይጠናቀቃሉ ወይ? ሌላኛው ሌጋል ኤንድ ኮንትራክቹዋል ፊዚቢሊቲ ነው። ሌጋል ኤንድ ኮንትራክቹዋል ላይ ስንመጣ ኢቫሉዌት የሚያደርገው ምንን ነው? ዌር ዘ ሲስተም ኮምፕላይ ዊዝ ዘ ሎ ኤንድ ሬጉሌሽን ኮንትራክቹዋል አግሪመንት ነው የሚለው። ሶ ይሄ ኢቫሉዌት የሚያደርገው ሲስተሙ የኮምፕላይ ያደርጋሉ ሎ ሬጉሌሽን እና ኮንትራክቹዋል አግሪመንትን ተከትሎ ነው ወይ ያ ሲስተም ዴቨሎፕ የምታደርጉ ሲስተም አሁን ኢሌጋል የሆኑ ነገሮችን ለመሸጥ ከሆነ ፌል ያደርጋል ማለት ነው። ሰው ቼክ ማድረግ ያለብን የኮፒራይት ሎ የሌላ ሰው መልዕክት እየጣስን ነው ወይ፣ ከዳታ ፕራይቬሲ እና ናን ዲስክሎዥር አግሪመንትን፣ የሌበር ሎ ሰራተኞችን እንዴት ነው ማሰራት ያለብን የሚለውን፣ አንቲትረስት ሬጉሌሽኖችን፣ የተለያዩ ከፎሬን ትሬድ ጋር የሚያያዙ ሩሎችን፣ ፋይናንሻል ሪፖርቲንግ ስታንዳርዶችን፣ ኤግዚስቲንግ ኮንትራክቶችን ማየት አለባችሁ። ሶ እነዚህ ማድረግ አለባችሁ። ምክንያቱም በህግ ተቀባይነት ያለውን ፕሮጀክት ነው ሲስተምን ስለሆነ ዴቨሎፕ ማድረግ ያለባችሁ። ሶ ሲስተም መስት ቢ ሌጋሊ ሴቭ ቱ ዴቨሎፕ ኤንድ ኦፐሬት። ስለዚህ ያ ሲስተም ዴቨሎፕ እና ኦፐሬት ለመሆን ሌጋሊ ሴቭ ወይም በህግ ፊት ተቀባይነት ማግኘት አለበት። ቫዮሌቲንግ ሌጋል ሩል ካን ስቶፕ ኦር ዲሌይ ዘ ኢንተራይት ፕሮጀክት። ስለዚህ ሌጋል ሩሉን ያ ሲስተም ወይም ፕሮጀክት ከጣሰ ምን ይሆናል ማለት ነው? ኢንተራይት ፕሮጀክቱ ዲሌይ ወይም ፌል ሊያደርግ ይችላል ማለት ነው። ይህን ነው የሚያሳዩ እዚህ ጋር። ሌላኛው ፖለቲካል ፊዚቢሊቲ ነው። ፖለቲካል ፊዚቢሊቲ ላይ ስንመጣ ኤግዛሚን ሃው ፒፕል ኢንሳይድ ኦርጋናይዜሽን ፊል አባውት ዘ ፕሮፖዝድ ሲስተም ነው። ስለ ፖለቲካል ፊዚቢሊቲ ስናወራ ደግሞ ምንን ነው የምንመለከተው? ኦርጋናይዜሽን ውስጥ ያሉ ሰዎች፣ ሰራተኞች ምንድን ነው ያላቸው ፊል አባውት ዘ ፕሮፖዝድ ሲስተም፣ ስለዛ ሲስተም ያላቸው አመለካከት፣ አስተሳሰብ ምን ይመስላል የሚለውን ነው። ሶ ፎከሳችን ሰፖርት ፍሮም ማናጀር፣ ያንን ፕሮጀክት ማናጀሮቹ ደግፎታል አልደገፈውም። አክሴፕታንስ በኤምፕሎይ፣ ሰራተኞች ያንን ሲስተም ዴቨሎፕመንት ደግፈውታል አልደገፉትም። ሬዚስታንስ ቱ ቼንጅ፣ ያንን ነገር ሬዚስት ያደርጋለው፣ የአዲስ ለውጥ አንፈልግም፣ በነበረው ሲስተም ነው መስራት የምንፈልገው፣ ያለ አካል አለው የሚለውንም እንመለከታለን። ከዛ በተጨማሪ ስቴክሆልደሮች ኢንፍሉዌንስ፣ በዛ ኦርጋናይዜሽን ላይ ድርሻ ያላቸው አካላት ሰዎች ምን ያህል ተጽዕኖ እያሳደሩ ነው፣ ወይዘር ያ ሲስተም ዴቨሎፕ እንዲደረግ ኦር ያ ሲስተም ዴቨሎፕ እንዳይደረግ የሚለውን እንመለከታለን ማለት ነው። ሶ ኢቭን ኢፍ ሲስተም ኢዝ ቴክኒካሊ ጉድ ኢት ሜይ ፌል ኢፍ ኬ ስቴክሆልደር ዱ ኖት ሰፖርት ኢት። ሶ ምንም እንኳን ሲስተሙ ቴክኒካሊ ዴቨሎፕ ቢደረግ የሚጠቅመን ቢሆን ኬ ስቴክሆልደሮች ያንን ሲስተም ዴቨሎፕ መደረግ አለበት የሚለውን አይዲያ ካልደገፉት ሲስተሙ ዴቨሎፕ አይደረግም ማለት ነው፣ ወይም ፌል ሊያደርግ ይችላል። ሶ እነዚህ ፋክተሮች ኢኮኖሚክ ፊዚቢሊቲ ስተዲ ስናደርግ አሁን ያየናቸውን ፖለቲካል፣ ሌጋል፣ ኢኮኖሚካል እና ስኬጁል ፊዚቢሊቲን ከግምት ማስገባት አለብን ማለት ነው። እነሱን አይተን ያ ሲስተም ዴቨሎፕ መደረግ አለበት የለበት የሚለውን እንወስናለን ማለት ነው። ሌላኛው ደግሞ 4.4 ላይ የምንመለከተው ቤዝላይን ቢልዲንግ ቤዝላይን ፕሮጀክት ፕላን። ቢልድ እናደርጋለን ቤዝላይን ፕሮጀክት ፕላናችንን። ቤዝላይን ፕሮጀክት ፕላናችን ኢዝ ኤ ፎርማል ዶክመንት ክሬትድ ባይ ኦርጋናይዚንግ ኦል ኢንፎርሜሽን ጋዘር ዱሪንግ ዘ ፕሮጀክት ኢኒሺዬሽን ኤንድ ፕላኒንግ ፌዝ። ይሄ ቤዝላይን ፕሮጀክት ፕላናችን የኢንተርናል ዶክመንቱን ዴቨሎፕ የምናደርገው ኦርጋናይዜሽኑ ምንድነው ሁሉንም ኢንፎርሜሽን በፕሮጀክት ኢኒሺዬሽን እና በፕሮጀክት ፕላኒንግ ጊዜ ፌዝ ያካሄዳቸውን መረጃዎች በመሰብሰብ ነው ይሄንን ፕላን የምናዘጋጀው። ሶ ኢት ብሪንግ ቱጌዘር ኤቭሪቲንግ ለርንድ አባውት ዘ ፕሮጀክት ኢንቱ ስትራክቸርድ ኤንድ ኮምፕሌት ፕላን ነው። ሶ ምንን ያካተተ ነው ይሄ ነገር? ማንኛውም በፕሮጀክቱ ላይ ለርን ያደረግናቸው በስትራክቸር ነው ኮምፕሌት ፕላኑ ላይ የተካተቱ ስላለ የሚሰፍሩበት ነው። ሶ ዋና ዓላማው ይሄ ቢፒፒ ወይም ቤዝላይን ፕሮጀክት ፕሮቫይድ ክሊር ኤንድ ኮምፕሌት ኦቨርቪው ኦፍ ዘ ፕሮጀክት ቢፎር ኤኒ ዴቨሎፕመንት ወርክ ቢጊን ነው። ሶ ዋና ዓላማው ይሄ ቤዝላይን ፕሮጀክት ፕላን ግልጽና የተሟላ የፕሮጀክቱን ኦቨርቪው ነው የሚሰጣ ማለት ነው፣ ቀጥታ ወደ ዴቨሎፕመንት ከመግባታችን በፊት ማለት ነው። ሶ ኢት ሄልፕስ ስቴክሆልደር ኤንድ ዴቨሎፕመንት ቲም አንደርስታንድ። ሶ ስቴክሆልደሮቹም ሆኑ ዴቨሎፕመንት ቲሙ ምን እንዲረዱ ያስችላል። ይሄ ቤዝላይን ፕሮጀክት ፕላናችን ዋት ዘ ፕሮጀክት አባውት፣ ፕሮጀክቱ ምን ላይ ነው ፎከሱ፣ ሃው ኢት ዊል ቢ ዴቨሎፕድ፣ ያ ፕሮጀክት እንዴት ነው ዴቨሎፕ የሚደረገው፣ ኤንድ ዋት ሪሶርስ አር ኒድድ፣ ምን አይነት ሪሶርሶች ያስፈልጉናል ይሄንን ፕሮጀክት ዴቨሎፕ ለማድረግ፣ ዌዘር ኢት ፊዚብል ኦር ኖት፣ ያ ፕሮጀክት ፊዚብል ነው አይደለም የሚለውን እንድናውቅ ወይም እንድንረዳ ያስችለናል ማለት ነው። ሶ
4 ማጆር ሴክሽኖች አሉት የቢዝነስ ቤዝላይን ፕሮጀክት ፕላናችን። አንደኛው ኢንትሮዳክሽን፣ ሲስተም ዲስክሪፕሽን፣ ፊዚቢሊቲ አሰስመንት፣ ማኔጅመንት ኢሹ ነው። እያንዳንዱ አስፔክቶች የራሳቸው ፎከስ አላቸው። እንመልከታቸው እያንዳንዱ። የመጀመሪያው ኢንትሮዳክሽን ሴክሽን ላይ የቤዝላይን ፕሮጀክት ፕላናችን ላይ ፐርፖዙ ምንድነው? ኢንትሮዳክሽን ፌዙ ጀነራል ኦቨርቪው ስለ ኢንትራይ ፕሮጀክቱ አጠቃላይ ኦቨርቪው ይሰጠናል። ምን ያካትታል? ኤክስኪዩቲቭ ሰማሪ፣ ፕሮጀክት ስኮፕ፣ ፊዚቢሊቲ ሰማሪ፣ ጀስቲፊኬሽን፣ ሶርስ ኤንድ ስኬጁል ኦቨርቪው፣ በዛ ስራ ላይ የምንጠቀማቸውን የፕሮብሌም ስቴትመንታችን ምንድነው፣ ፕሮብሌሙ ለመፍታት የምንሞክረው፣ ሲስተሙ ዴቨሎፕ የሚሆንበት ኢንቫይሮንመንት፣ ያ ፕሮጀክት የሚገጥሙት ኮንስትሬንቶች፣ ለኔክስት ስቴፕ ሪኮመንድ ይሰጣል በሲስተም አናላይሲስ ላይ የሚሰራው ማለት ነው። ይህ ሴክሽን የሚጠቅመን ኩዊክሊ አንደርስታንድ ፕሮጀክት፣ የሆነ ሰው ይህን ሴክሽን ካነበበ ስለ ፕሮጀክቱ አንደርስታንድ ያደርጋል ማለት ነው። ሁለተኛው ሲስተም ዲስክሪፕሽን ሴክሽን። እዚህ ላይ የዋና ዓላማው ምንድነው? ሃው ዘ ሲስተም ዊል ሉክ ኤንድ ፈንክሽን። ዋና ዓላማው ምንድነው? ሲስተሙ ምን ይመስላል፣ ምንድነው ፈንክሽን የሚያደርገው፣ ምንድነው የሚሰራው የሚለውን ይነግረናል ማለት ነው። ኢት ኢንክሉድስ ኦልተርኔቲቭ ሲስተም ዲዛይኖች፣ ያን ሲስተም ዴቨሎፕ የምናደርግባቸው ዲዛይን የምናደርግባቸውን ኦልተርኔቲቮች ያሳየናል። ሰሌክት ሲስተም ኮንፊግሬሽን፣ ኢንፑት ኤንድ አውትፑት ዲቴይላችን፣ ይህንን ሲስተም ዴቨሎፕ ስናደርግ የምንጠቀማቸው ኢንፑት አውትፑትስ ምን ይመስላል የሚለውን እንገልጻለን። በሲስተሙ ፐርፎርም የሚደረጉ ታስኮች፣ ሲስተም በቃ አክቹዋሊ የሚሰራው ስራ እዚህ ላይ ነው የሚገለጸው። ምንን ያካትታል፣ ኤንድ ኤክስፔክትድ ሪዛልቱ ምንድነው፣ አቺቭ ማድረግ የምንፈልገው ነገር የሚለውን እንገልጻለን። አክቹዋሊ በዚህ ሴክሽን ላይ ኤክስፕሌን የምናደርገው ዋት ዘ ሲስተም አክቹዋሊ ዱ ኢን ፕራክቲስ፣ በተግባር ያ ሲስተም ምን ይሰራል የሚለውን ይሆናል ማለት ነው። ሶስተኛው ደግሞ ፊዚቢሊቲ አሰስመንት ሴክሽን ነው። ፊዚቢሊቲ አሰስመንት የሚጠቅመን ኢቫሉዌት ፕሮጀክት ኢዝ ፕራክቲካል ኦር ወርዝ ፐርሱዊንግ፣ ያ ፕሮጀክቱ ምንድነው ይተገበራል ወይስ እና በተጨማሪ ደግሞ የሚያመጣው ቫሉ አለ ክሬት የሚያደርገው የሚለውን የምናይበት ፓርት ነው ማለት ነው። በዚህ ስቴጅ ላይ የፕሮጀክቱን ኮስት ምን ያህል አስወጣን፣ ቤኒፊቱ ምንድነው፣ ኤክስፔክትድ የምናገኘው ከዚህ ፕሮጀክት፣ ቻሌንጆች ውስጥ ምንድን ናቸው፣ ይህንን ዴቨሎፕ ስናደርግ የሚገጥሙን ስኬጁል ውስጥ ምን ይመስላል የሚለውን እንመለከታለን ማለት ነው። በዚህ መሰረት ፊዚቢሊቲ ቴስት እንሰራለን ማለት ነው። ያ ፕሮጀክት ያዋጣል ላያዋጣ የሚለውን እናካትታለን። ይህ በዚህ ቤዝላይን ፕሮጀክት ፕላኑ ላይ ማለት ነው። የተለያዩ ቱሎችን ልንጠቀም እንችላለን። ፓርት፣ ጋንት፣ እነዚህም በቻፕተርቱ ላይ በሰፊው አይተናል። አልገባበትም በዲቴል። እነሱንም ቱሎች ልንጠቀም እንችላለን። ይሄ ሴክሽን ሞስት ኢፈርት ዱሪንግ ደ ፕላኒንግ የምናወጣበት ነው። የፊዚቢሊቲ ስተዲ በጣም ትኩረት ተሰጥቶት መሰራት አለበት። ምክንያቱም ፕሮጀክቱን ማስቆም ካለብን እዚህ ጋር ስለሆነ ማስቆም ያለብን ማለት ነው። አራተኛው ደግሞ ማኔጅመንት ኢሹ ሴክሽን አለ። በዚህ ቢፒፒ ላይ የሚሰፍር ማለት ነው። ቤዝላይን ፕሮጀክት ፕላኑ ላይ ዲፋይን ሃው ፕሮጀክት ዊል ቢ ማኔጅ ኤንድ ኮንትሮል፣ ያን ፕሮጀክት እንዴት ነው ማኔጅ እንዴት ነው ኮንትሮል የምናደርገው የሚለውን ይገልጻል። ዋት ኢንክሉድ ካላችሁ በዚህ ማኔጅመንት ኢሹ ሴክሽን ላይ ቲም ኮንፊግሬሽን ኤንድ ማኔጅመንት፣ ሮላቸው፣ ሪፖርቲንግ ስትራክቸራቸው ምን ይመስላል፣ እነዛ ቲሞች ማኔጅመንቶች የሚለውን ትገልጻላችሁ። ኮሚኒኬሽን ፕላናቸው፣ ሃው ቱ ሜምበርስ ማናጀርስ ከስተመር ኮሚኒኬት፣ እንዴት ነው ማናጀሮች ከማናጀሮች ጋር፣ ማናጀሮች ከሰራተኞች ጋር፣ ከከስተመሮች ጋር፣ ሜምበሮች ከከስተመሮች ጋር ያላቸው ኮሚኒኬሽን ምን ይመስላል የሚለውን ፕላን ታወጣላችሁ። ፕሮጀክት ስታንዳርድ ኤንድ ፕሮሲጀር፣ እንዴት ነው ዴሊቨር የምታደርጉት ፕሮጀክታችሁ እና ኢቫሉዌታችሁ አፕሩቭ፣ ሃው ዴሊቨረብል አር ኢቫሉዌትድ ኤንድ አፕሩቭድ፣ እንዴት ነው አውትካሙ ኢቫሉዌት የሚደረገው እንዴት አፕሩቭ የሚደረገው የሚለውንም ያካትታል ይህ ሴክሽን። አዘር ሾዎችም አዲሽናል ፕሮጀክት ሪሌትድ ኮንሰርኖችም ሊካተቱበት ይችላሉ። ዲስ ኢንሾርስ ስሙዝ ኮኦርዲኔሽን ስራውት ፕሮጀክት፣ ይሄ ደግሞ ስሙዝ የሆነ ኮኦርዲኔሽን በፕሮጀክት ውስጥ እንዲኖር ያስችላል ማለት ነው። እነዚህ 4 ስቴፖች በቤዝላይን ፕሮጀክት ፕላን ላይ የምንጠቀማቸው ሴክሽኖች ናቸው። እነዚህን 4 ሴክሽኖች ተጠቅመን ስለ ፕሮጀክቱ እንገልጻለን ማለት ነው። ይሄ ዶክመንት ምንድነው? በዚህ ዶክመንት መሰረት ተመርተን እንድንሰራ ያስችለናል ማለት ነው። ሪቪዊንግ ቤዝላይን ፕሮጀክት የሚለው 4.5 ላይ ደግሞ ቢፎር ሰሚቲንግ ዘ ቢፒፒ ወይም ቤዝላይን ፕሮጀክት ፕላን ቱ ዘ ፕሮጀክት አፕሩቫል ቦዲ፣ ያንን ፕሮጀክቱን አፕሩቭ ለሚያደርገው አካል ከማስገባታችን በፊት ኢትስ ቱ ቢ ሪቪውድ ባይ ዘ ዩዘር ማኔጅመንት ኤንድ ዴቨሎፐር ግሩፕ፣ እንደገና መታየት አለበት በዩዘሩ በማኔጅመንቱ እና በዴቨሎፕመንት ግሩፕ። ምንድነው ኦብጀክቲቭ ካላችሁ ሪቪው መደረጉ ኦብጀክቲቭ ኦፍ ዘ ሪቪው ኢዝ ቱ ኢንሹር ዛት ዘ ፕሮፖዝ ሲስተም ኮንፎርም ቱ ዘ ኦርጋናይዜሽን ስታንዳርድ ኤንድ ቱ ሜክ ሹር ዛት ኦል ሪሌቫንት ፓርቲስ አንደርስታንድ ኤንድ አግሪ ዊዝ ዘ ኢንፎርሜሽን ኮንቴንት ኢን ቢፒፒ። ዋና ዓላማው ሪቪው እንደገና መታየቱ ያ ቤዝላይን ፕሮጀክት ፕላኑ
ጥቅሙ ምንድነው? ያ ፕሮፖዝ ያደረግነው ሲስተም ኦርጋናይዜሽኑ ስታንዳርድ ጋራ ኮንፎርም ያደርጋሉ ወይ፣ ሁሉም ፓርቲዎቹ አንደርስታንድ አድርገውታል ወይ፣ የቤዝላይን ፕሮጀክት ፕላኑን ኢንፎርሜሽን ማለት ነው ተረድተውታል የሚለው መረዳት ስላለብን ነው። ከዛ ነው ሪቪው የሚደረገው እና ከዛ በኋላ ነው ወደ አፕሮቭ ቦዲው የሚሄደው ማለት ነው ያ ሲስተም ፕሮፖዛል። ኮመን ሜትድ ፎር ፐርፎርሚንግ ዚስ ሪቪው ኮልድ ስትራክቸር ወክ ስሩ ይባላል። ፐር ግሩፕ ሪቪው ኦፍ ኤኒ ፕሮዳክት ሬት ዱሪንግ ዘ ሲስተም ዴቨሎፕመንት ፕሮሰስ። ይህን ሪቪው ለማድረግ ቤዝላይን ፕሮጀክቱን የሚዋቀሩ ቡድኖች ምን ይባላሉ? ስትራክቸራል ወክ ስሩ ይባላሉ። እነዚህ ግሩፖች ናቸው። ግሩፖቹ ሪቪው ነው የሚያደርጉት ማለት ነው። የሆነ ፕሮዳክት ዴቨሎፕ ሲደረግ፣ አዲስ ሲስተም አዲስ ፕሮጀክት ዴቨሎፕ ሲደረግ ሪቪውን ያካሄዳሉ ማለት ነው በሲስተም ዴቨሎፕመንት ፕሮሰስ ጊዜ ማለት ነው። ወክ ስሩ ሃቭ ስፔሲፊክ አጀንዳ ዛት ሃይላይትን ዋት ኢዝ ቱ ቢ ከቨር ኤንድ ኤክስፔክትድ ኮምፕሊሽን ታይም ነው። እነዚህ ወክ ስሮች ወይም ፐር ግሩፖቹ ስፔሲፊክ የሆነ አጀንዳ ይዘው ነው ዋት ኢዝ ቱ ቢ ከቨርድ ኤንድ ኤክስፔክትድ የሆነ ኮምፕሊሽን ታይም አላቸው። የሆነ ከቨር የሚያደርግ የሚፈልጉት ነገር አለ፣ ስራቸውን ማብቂያ ጊዜ ያላቸው ነው የሚለው። በዚህ መሰረት ቤዝላይን ፕሮጀክት ፕላኑ ወደ አፕሩቫል ቦዲ ከመሄዱ በፊት ሪቪው ይደረጋል ማለት ነው። ሌላኛው የመጨረሻው ኮንሴፕት የምናየው ደግሞ ምንድን ነው? ኤሌክትሮኒክስ ኮመርስ አፕሊኬሽን ነው። ኢኮመርስ ነው የምንመለከተው ማለት ነው። ኢኮመርስ ኢዝ ቤዝድ ኦን ኤሌክትሮኒክ ፕሮሰስ ኤንድ እዚህ ጋር ስፔስ ተፈጥሮ ነው የኤዲቲንግ ችግር ነው። እሺ በመጨረሻ የምናየው ሌሰን ደግሞ ኤሌክትሮኒክ ኮመርስ አፕሊኬሽን ወይም ኢኮመርስ ነው የምናየው። ኢኮመርስ ኢዝ ቤዝድ ኦን ኤሌክትሮኒክ ፕሮሰስ ኤንድ ትራንስሚሽን ኦፍ ዳታ። ኢኮመርስ የምንለው በኤሌክትሮኒክ ፕሮሰስ እና ዳታዎችን ዲጂታል ትራንስፈር በማድረግ ላይ የተመሰረተ ነው። ኢኮመርስ ኢንኮምፓስስ መኒ ዳይቨርስ አክቲቪቲ ኢንክሉዲንግ ኤሌክትሮኒክ ትሬዲንግ ኦፍ ጉድ ኤንድ ሰርቪስ፣ ኦንላይን ዴሊቨሪ ኦፍ ዲጂታል ኮንተንት፣ ኤሌክትሮኒክ ትራንስፈር ፈንድ፣ ኤሌክትሮኒክ ሼሪንግ ትሬድ፣ ፐብሊክ ፕሮክሪመንት ነው። ይህንን ኢኮመርስ የምንጠቀመው ጉድና ሰርቪሶችን ትሬድ ለማድረግ ነው። በኦንላይን የተለያዩ ኦንላይን ኮንተንቶችን ዲጂታል ኮንተንቶች ክሬት ዴሊቨር ለማድረግ እነዚህ ማለት በቲክቶክ በዩቱብ የምታዩቸው ቪዲዮዎች ማለት ነው። ፈንድ ትራንስፈር የተለያዩ ክፍያዎችን ለመክፈል፣ የተለያዩ ትሬዲንጎች ሼር ለማድረግ፣ ፐብሊክ ፕሮክሪመንቶችንም ይጠቀሙበታል። ኢኮመርስ ማለት ዲጂታሊ የተለያዩ ነገሮች ሼር ለማድረግ የሚጠቅመን ማለት ነው። ኢኮመርስን ዴቨሎፕ ስናደርግ ዴቨሎፕመንት ፕሮሰስ ፎር ኢንተርኔት ፕሮጀክት ኢዝ ኖ ዲፈረንት ፍሮም ዛን አዘር ፕሮጀክት ነው። ይሄ ዴቨሎፕመንት ፕሮሰሱ ኢንተርኔት ቤዝድ ለሆኑ ፕሮጀክቶች አይለያይም ከሌሎች ፕሮጀክቶች። ግን ዋናው ኢሹ ኮንሲደር ማድረግ ያለብን እዚህ ኦንላይን ወይም ዲጂታል የሆኑ ሲስተሞችን ወይም ፕሮጀክቶችን ዴቨሎፕ ስናደርግ ሴኩሪቲያቸውን፣ ፍሌክሲቢሊቲ፣ ስኬሌቢሊቲ፣ ፎልት ቶለራንስ፣ ኢንተግሬሽን ኢንተርፌሳቸውን ማየት አለብን። እነዚህ ፋክተሮች በጣም ኢምፖርታንት ናቸው በመኒ ሲስተሞች ላይም ግን በጣም ኤክስትሪምሊ ክሪቲካል ይሆናል በኢኮመርስ ኬስ ሲመጣ። ምክንያቱም ብዙ ዩዘሮች ኤክስፔክት ፋስት ሴኪር እና ሪላያብል የሆነ ኦንላይን ሰርቪስ ስለሚጠብቁ ማለት ነው። ለምሳሌ አስቡት የምትጠቀሙባቸው ሶሻል ሚዲያዎች የተጠቀማችሁበት እምቢ ቢል ማለት ነው፣ ሶሻል ሚዲያው አልሰራ ቢል ይህ አያስፈልግም። ስለዚህ እነዚህ ኦንላይን ላይ ያሉ ኢኮመርስ ላይ ያሉ ሲስተሞች ክፍያን ሲፈጽሙ የሚፈጠሩባቸው ችግሮች ለመቅረፍ ሲባል ከሴኩሪቲ፣ ከፍሌክሲቢሊቲ፣ ከስኬሌቢሊቲ ምናምን አንጻር እነዚህ አይነት ኦንላይን ላይ ያሉ ኢንተርኔት ቤዝድ ፕሮጀክቶች በጣም ስፔሻል ኮንሰርን መሰጠት አለበት ነው። ለዛ ነው ይህን ኢኮመርስ አፕሊኬሽንን በዚህ ሌሰን ውስጥ ያካተት ነው። እንደዚህ አይነት ፕሮጀክቶችን ዴቨሎፕ ስናደርግ ምን ማድረግ አለብን የሚለውን ለማየት ነው። ዴቨሎፕመንት ፕሮሰሱ አይለይም፣ ግን ስፔሻል ፎከስ ያስፈልጋቸዋል እንደዚህ ኢንተርኔት ቤዝድ የሆኑ ፕሮጀክቶች። ምክንያቱም ሰው ፋስት ሴኪዩር እና ሪላያብል የሆነ ኦንላይን ሰርቪስ ማግኘት ስለሚፈልግ ማለት ነው። ይህ ነው ዋና አይዲያው እዚህ ጋር እንድትረዱት የተፈለገው። ይህን ይመስላል ማለት ነው ቻፕተር 4። በቀጣይ በቻፕተር 5 እስከምንገናኝ መልካም ጊዜ ይሆንላችሁ። በታማኝነት ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። ቻው ቻው።